መዲ እርግጠኛ ነኝ ታመሻል። እኔ ማውቃት እህቴ ይቻለች መዲ አንቺ የማውቅሽ እህቴ አይደለሽ። ይኸውልሽ ማርቲ መዲ ውጭልኝ፣ መዲ ውጭልኝ፣ በቃ መዲ ውጭልኝ። ይቅርታ ማርቲ እባክሽ እንዴ አይን ይዘውና ይሄን እሺ እናይ ታፍሽ ይተራሽ እንዴ ያትም ዋዛ ጋር እንደምታደርግ መድሃኒ ያለ ዋ ኤቢ ምን እየሰራሽ ተሻሽለሽ ስትበይ ድጋሚ የጅል ስራ ትሰሪያለሽ እንዴ? ሐሰተኞች ሲዋረዱ፣ ወንጀለኞች ሲጋለጡ፣ ንጹህ ሰዎች ነፃ ሲወጡ እንዴት ደስ ይላል። አቢጌል ዳጣን በድጋሚ ነፃ አስወጣቻት። ወይዘሮ መድኃኒት ከቤት ተባረረች። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ፕሌስ ቤት አዲስ የሆናችሁ ደጎማ አድርጉኝ። ተወዳጁ ዳጣ ዛሬማ ወግና ልባን ዘልዘኝ እንደሆነ ይቀጥላል። በባለፈው ምዕራፍ እንዳየነው እንግዲህ ወይዘሮ ማርታ አቢጌል የእውነትሽን ነው ወይ እየነገርሽኝ ያለሽው? ምንድነው ማስረጃሽ? ስትላትም መድኃኒትም እንግዲህ ስልኩን ቀምታ ውሃ ውስጥ እንደነከረችው እናስታውሳለን። ያቆመበት ፓርት ሚሞሪ አለ ስልኩን ውሃ ውስጥ ብትነክረውም በማለት ሚሞሪውን ለማርታ ሲሰጣት እጅጉን ደንግጣ ነበር። መድኃኒት ይህ ሚሞሪ ትክክለኛ ቪዲዮን ያሳያል ወይ እያለ ነበረ። በዛሬው ምዕራፍ ወይዘሮ ማርታ አንድ ቃል አልፈልግም በማለት ሚሞሪውን ከፍታ ታየዋለች። እሱም መድኃኒት የሰራችውን ድርጊት ታያለች። እህቴ እውነት አንቺ ጨልለሻል፣ እህቴ እውነት አንቺ አብደሻል። እኔ እኮ ታላቅ እህትሽ ነኝ፣ ያውም ጡት አጥብቼ ያሳደግኩሽ፣ ገላሽን አጥቤ ያሳደግኩሽ። ቆይ አንቺ ከኔ ምንድን ነው የምትፈልጊው? አንቺ ከመጣሽ ቤቴ ሰላም አጣ፣ ደስታ የተነጠቀ፣ ሀዘን በዛበት ቤት፣ ልጆች የተጨነቁ፣ ቤታችን ታመሰ። ከዚህ ምን ታተርፊያለሽ? እባክሽ ከቤቴ ውጭልኝ ብላ አስወጥታታለች። ወይዘሮ መድኃኒት ሻንጣዋን ይዛ ጥርግ አለች። ተመልሼ እመጣለሁ ብላለች። ሜቢ ካሁን በኋላም ተንኮልና ክፋቷን አታቆምም። የዳጣን ሁኔታ እየተከታተለች ሰላም የወለደችውን ልጅ በጥንቃቄ ተከታትላ ዴኒን አስመርምራ በድጋሚ እዛ ቤት ተመልሳ ትመጣ ትችላለች። አንድ ስህተት አግኝታ ያችን ስህተት አቀጣጥላ የወይዘሮ ማርታን ትዳር ማፍረስ፣ ደረጀ ማዋረድ፣ ዳጣን ከዛ ቤት ማስወጣት ነው ፍላጎቷ። ይህ ነገር ይሳካላታል ወይ? ጋሽ ደረጀ እውነቱን መናገር ፈርተው አይደለም። ማርታ ትጎዳብኛለች፣ አንድ ነገር ትሆናለች፣ ደስታዬ ይነጥቃል፣ ቤቴ ይፈርሳል፣ ልጆቼ ይበተናሉ ብሎ ስለሰጋ ነው። እጅግ የሚገርመው ነገር ወይዘሮ ማርታ ያየችው ማመን አቅቷታል። እንዴት በዚህ ልክ? ምን አረኩሽ? ምን በደልኩሽ? እህትሽ እኮ ነኝ። ምን ነው ምን በደልኩሽ? እውነትን ምንድን ነው ጥፋቴ? ልጅቷንስ ለምንድነው ማንቁርቷን ያሻት? ልጅቷንስ ምንድነው ጠዋት ማታ ውሻ የሆንሽባት? በማለት በድጋሚ ዳጣን ይቅርታ ጠይቃታለች። ውሃዬም ሁላችን ፈገግ ስትል ነበረ። አክስቴ ሻንጣሽን ላምጣልሽ ወይ? ውልቅ ከቤታችን እያለች በስተመጨረሻም ዳጣ ነፃ ወጥታለች። አይደለም አንቺ አቢጌል ብዙ ጊዜ ጉድጓድ ቆፍራላት ነፃነቷን ስታረጋግጥ፣ ብዙ ጊዜ ወጥመድ ስትዘረጋላት ነፃ መሆኗን ስታወጣ እሷ ንጹህ ልጅ ናት። እኔም አንቺን አምኜ ዳጣ ላይ መጮሄ በማለት ወይዘሮ ማርታ በጸጸት ተጎድታለች። ሌላው ትልቁ ጉዳይ አቢጌል የሰራችው ስህተት፣ ናታን አንተ ብቻ ነህ እንደ ወንድ እንደማፈቅርና እንደመወድ ታውቃለህ፣ ዳጣም ታውቃለች። ግን አንድ ነገር በቅርቡ እንቆቅልሹ ይፈታልሃል በማለት ትታው ትሄዳለች። አርዱን በአቢጌል ፍቅር ክንፍ እያለ ነው። አቢጌል ግን ደህና ሰው ሆነች ተመለሰች ስትንል፣ ለምንድነው ደግሞ ከናታን ጋር ግብግብ ተያዘችው? ዳጣ በቅርቡ ሰርፕራይዝ አለች የተባለችው ነገር የልደቷ ሁኔታ ነው። ልደቷ መቼ ነው የሚከበረው? የምታውቀው ኬዝ የለም። ጋሽ ደረጀ ግን የበለጠ ጥርጣሬና ጥያቄ እየፈጠረ ነው። ለወይዘሮ ማርታ ተኝተው እያለ ዳጣ እኮ 21 ዓመቷ ነው ሴታትም ማን ነገረ ስትለው፣ የነገረኝ ምን ይሰራልሻል? ዞሮ ዞሮ በትልቁ ሰርፕራይዝ እናድርጋት፣ ለመጀመሪያ ጊዜ ልደቷን እናክብርላት ሲላትም ስትለው እሱም ደስ ብሎታል።
ግን እንዴት አወክ የእሷ ልደት 21 መሆኑ ስትለው ወይዘሮ ማርታ እሱ መልስ አልሰጣትም። ይህም ለማርታ ከባድ ጥርጣሬን የፈጠረባት ሰላም ካወቀች እሱ ካወቀ የሚያውቁት እንቆቅልሽ አለ ማለት ነው የሚለው እንቆቅልሽ ነው የሆነባት። በዛም አለ በዚህ የዳጣ ልደት ሊከበር ነው። ግን አብጌል አሁን ናታንን ና ብላ ውጭ ይዛ ወጥታ ጉንጩን የሳመችው ለምንድን ነው? ናታን የኔ ፍቅረኛ ነው ብሎ አርዱን ተስፋ እንዲቆርጥ ነው ወይስ በቃ ይበቃኛል ብሎ ፍቅሩ እንዲቆርጥለት ብላ ነው እንደዚህ ያደረገችው? እሱ ግን በንዴት ከመመለስ ያየውን ማመን አቅቶት ራሱን ስቶ ፌንት ወድቋል። እሷም አናድጄ ከዚህ ሰፈር ብናደርገዋለሁ ስትል እዛው በራቸው ላይ ድፍት እንዲል አድርገውታል። ዳጣም ያየችውን ማመን አቅቷታል። አያርዱን በአቢጌል ፍቅር እኮ አበደ ለየለት ጨርቁን ጣለ እያለች ፈገግ ባለችበት ሰዓት ናታንና አቢጌል ከቤት ወጥተው በረንዳው ላይ ግጥም አድርጋ ስስመው ታያለች። አቢጌል እንዴት ናታንን ሳመችው? ግራ የሚያጋባ ጉዳይ ነው። ምክንያቱም ዳጣ ካየች እንደሚከፋት ታውቃለች። ግን ለምን አሁን አቢጌል ሌላ ጨዋታና ሌላ ቁማር ልትጀምር ነው እንዴ? ወደ ነበረችበት ልትመለስ ነው እንዴ የሚለው ጥያቄ ነው የሆነው። ዳጣም ያየችው ማመን አቅቷት እጅግ በድንጋጤ ከተቀመጠችበት ትነሳለች። ገዜም በር ላይ ነበረ። ያየው ማመን አቅቶት በድንጋጤ አፉን እፍን አድርጎ ወይ ውርደት ወይ ቅሌት፣ የጌታ ልጅ ምን ነው ምን ሆንሽ በማለት በድንጋጤ አይተነዋል። ትልቁ ጉዳይ ደግሞ አቶ ደረጀ ወደ ወይዘሮ ሰላም ቤት ሂዷል። ወደ ወይዘሮ ሰላም ቤት ሄደው የመጀመሪያ ልጁ ወንድ ልጁን ሂዶ ሊያቅፍ ነው። ግን ለሱ ቅዠት፣ ህልም፣ ጨለማ የሆነበት ሚስጥር መሆኑ ነው እንጂ ወንድ ልጅ መወለዱ ለሱ በጣም ደስ ብሎታል። ትልቁ ጉዳይ ግን ከአንድ ስህተት ሁለት መደገሙ ነው። አንድ ስህተት ሁለት ደግሞ ውርደት፣ 3 ድፍረት ይባላል። ይህ እውነታ የዳጣ ሚስጥር ሳይወጣ ሌላ መዘዝ። ስለዚህ አውቀህ ቅምጥ አድርገህ ያስካት ናት እንጂ ተሳስተህ አይደለም ነው የሚያስብለው ለጋሽ ደረጀ። ይህ እውነታ ሲወጣ ምን ይበቃ ይሆን? ወይዘሮ ማርታስ ምን ትል ይሆን? ሰላምም ጋሽ ደረጀን ስታየው በእጅጉ ደንግጣለች። ጋሼ በማለትም እጅጉን ደንግጣለች። እሱን ፍጥጥ ብለዋል። ምን የሚፈጠር ይመስላችኋል? በቃ እንዴ ደስታዬን ነጥቀሽኛል፣ ህይወቴን አጨልመሽዋል። ማርታን የመሰለች መልካም ሴት እንዳቆሽሻት አድርገሽኛል። ሰላም በምን ልረመው? ጥፋቴን በምን ልካሰው? ያውም ከአንድ አይሉት 2 ስህተት። ግን ከፈጣሪ የመጡ ልጆችን መግፋት አልችልም። ያንቺና የኔና ጥፋት ነው እንጂ የነሱ ኃጢአት አይደለም በማለት የተወለዱ ልጆች እስከሚፈልጉት ጥግ ድረስ እንክብካቤ አደርጋለሁ፣ የአባትነት ጥጌን እሰጣለሁ ያሉት ጋሽ ደረጀ ትልቅ አቀበትና ጨለማ የሆነባቸው ማርታ እንዴት ትወቅ፣ ለማርታ እንዴት ልንገራት የሚለው ነው። ትልቁ ጉዳይ ደግሞ ዳጣ ሰላም እናትሽ ናት ስላት ታምነኛለች ወይ? ምንስ ጨካኝና ምንስ ልበደንዳና ብትሆን ነው በናፍቆት ስቃጠል፣ በጥያቄ ሳፋጥጥህ፣ እንባዬ ሲፈስ፣ ልቤ ሲሰበር አንድ ቀን እኮ የምታቅፊያት የምትወጃት ሰላም ናት ብለህ ያልነገርከኝ ብላ ትጣላ ይሆን ወይስ ምን ይፈጠር ይሆን?